የሰው ልጅ ስነ ልቦና እጅግ ውስብስብ ነው። በአንድ ወቅት በፍቅርና በጓደኝነት የጠበቁ ሰዎች በአንድ ሌሊት ወደ ደም መፋሰስ ሊገቡ ይችላሉ ብሎ ማመን ይከብዳል። ዛሬ የምንመለከተው ታሪክ በአሜሪካ ሲልቨር ስፕሪንግ ሜሪላንድ ውስጥ አፓርታማ 1601 በሚባለው ቤት ውስጥ የተከሰተውን አሰቃቂ ድርጊት ነው። ውድ ቤተሰቦቼ እንደምን ቆያችሁኝ? ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬም እንደተለመደው በአንድ አሳዛኝና እጅግ ያልተለመደ ለፖሊሶች እንግዳ የሆነ እውነተኛ የወንጀል ታሪክ ይዤላችሁ ቀርቤያለሁ። ይህን ቪዲዮ ላይክ ብላችሁ በመጀመር እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከመጨረሻውም እንድትመለከቱ ከወዲሁ እየጋበዝኩ አብራችሁን ቆዩ። ፌብሩዋሪ 13 ቀን 2013 ዓ.ም የ24 ዓመቱ ራሁል ጉፕታ የልደት ቀኑን ለማክበር ከሴት ጓደኛው ቴይለር እና ከልጅነት ጓደኛው ማርኮ ጋር በመሆን ወደ ተለያዩ መጠጥ ቤቶች ወጡ። ሶስቱም ወጣቶች ተስፋ ያላቸው የተማሩና ብሩህ አእምሮ ያላቸው ነበሩ። ማርኮ በጆርጅ ታውን ዩኒቨርሲቲ የሕግ ተማሪ ሲሆን ራሁል ደግሞ የማስተርስ ዲግሪውን እየሰራ ያለ ጎበዝ ወጣት ነበር። በዚያ ምሽት በሳቅና በደስታ የጀመረው ግብዣ በጥቂት ሰዓታት ውስጥ ወደ ደም መፋሰስ ይቀየራል ብሎ የገመተ ማንም አልነበረም። ከሌሊቱ 8 ሰዓት አካባቢ ሶስቱም ጓደኛሞች ወደ ራሁልና ቴይለር አፓርታማ ወደ አፓርታማ 1601 ተመለሱ። ሁሉም ሰክረው ነበር። ነገር ግን ልክ በምስሉ ላይ እንደምትመለከቱት ደስተኞች ነበሩ። ግን በሚያስደነግጥ ሁኔታ በዚያች ጠባብ ስቱዲዮ አፓርታማ ውስጥ ሁኔታዎች በድንገት ተቀየሩ። ፖሊስ ከደቂቃዎች በኋላ ስልክ ተደውሎለት ቦታው ላይ ሲደርስ ያየው ነገር የሆረር ፊልም የሚመስል ነበር። ቤቱ በደም ተጨማልቋል። ማርኮ ወለሉ ላይ ተዘርሯል። ራሁልና ቴይለር ደግሞ በደም ተጠምቀው ነበር። የማይታመን አንድ ነገር ግን ድንገት ተከሰተ። ይህም ፖሊስ ቦታው ላይ እንደደረሰ ራሁል ጉፕታ ማንም ሳይጠይቀው አንድ አስደንጋጭ ቃል ተናገረ። ይህም ጓደኛዬና ሴት ጓደኛዬ ሲማግጡ ደረስኩባቸው፣ ስለዚህ ጓደኛዬን ገደልኩት ብሎ ተናገረ። ይህ ቃል ጉዳዩን በቀላሉ የሚፈታ ይመስል ነበር። ነገር ግን ምርመራው እየጠነከረ ሲሄድና የሰከረው አእምሯቸው መረጋጋት ሲጀምር እውነቱ ከታሰበው በላይ የተወሳሰበ ሆነ። ራሁል በኋላ ላይ እኔ አልገደልኩትም በማለት ቃሉን ቀየረ። ቴይለር ደግሞ ምንም ነገር አላስታውስም በማለት ዝምታን መረጠች። ታዲያ በዛች አጭር ደቂቃ ውስጥ በአፓርታማ 1601 ውስጥ ምን ተከሰተ? ማርኮን ለምን ተገደለ? ወይስ እውነቱን የሚደብቀው ማን ነው? ፖሊሶች አፓርታማ 1601 ሲገቡ ቤቱ የጦር ሜዳ እንጂ የልደት በዓል ማክበሪያ አይመስልም ነበር። ማርኮ በስለት ተወግቶ ሕይወቱ አልፏል። ነገር ግን ከሟቾቹ አስክሬን በላይ መርማሪዎቹን ግራ ያጋባቸው የራሁልና የቴይለር ሁኔታ ነበር። ራሁል ወደ ፖሊስ ጣቢያ ሲወሰድ መጀመሪያ የተናገረው ቃል መካድ ጀመረ። እኔ አላደረኩትም፣ ራሴን ለመከላከል ነበር የሚል አዲስ መከራከሪያ መጣ። እዚህ ጋር ነው ታሪኩ ይበልጥ አሳዛኝና አስፈሪ የሚሆነው። ፖሊሶች የቴይለርና የራሁልን የልብስ ሁኔታ ሲመለከቱ ሁለቱም በደም ተጨማልቀው ነበር። ፖሊስ ቴይለርን ለብቻዋ ሲጠይቃት የሰጠችው መልስ ግን መርማሪዎቹን ክው የሚያደርግ ነበር። ይህም ምንም አላስታውስም፣ ብቻ ስነቃ ግን ደም አይቼ መጮህ ጀመርኩ አለች። እስቲ ታሪኩን ወደ ኋላ መለስ ብለን የሶስቱ ጓደኛሞች ግንኙነትን እንመልከተው። ማርክና ራሁል ከልጅነታቸው ጀምሮ የማይነጣጠሉ ጓደኛሞች ነበሩ። ማርክ በጣም ብልህ፣ በሕግ ትምህርቱ ጥሩ ውጤት የሚያመጣና ለጓደኞቹ ታማኝ ነበር። ራሁል ደግሞ በመቀኝነትና በንዴት ስሜት የሚታወቅ እንደነበር በኋላ ላይ በጓደኞቻቸው ምስክርነት ታውቋል። በዚያች ሌሊት የሆነው ነገር የሚከተለው ሳይሆን አይቀርም ተብሎ ይገመታል። ይህም አንዱ ቅናት ነበር። ራሁል በሴት ጓደኛው ቴይለር ላይ ከፍተኛ ቅናት ነበረው። ሌላኛው ደግሞ በዚያ ምሽት
ማርክና ቴይለር ተቀራርበው ሲያወሩ ሲመለከት ራሁል የቁጥጥር ስሜቱን አጣ የሚሉት ነበሩ። ግን ሁኔታው ይበልጥ ጥያቄ እንዲፈጥር ያደረገው ፖሊሶች በአፓርታማ ውስጥ ባደረጉት ፍተሻ ማርኮ የተገደለው በአንድ ጊዜ ሳይሆን በበርካታ ቢላዎች መሆኑን ደረሱበት። ይህ የሚያሳየው ግድያው በድንገተኛ ንዴት የተፈጸመ ሳይሆን እጅግ በጭካኔ የታጀበ መሆኑን ነው። ማርክ ራሱን ለመከላከል ሞክሮ ነበር፣ ነገር ግን አልተሳካለትም። በምርመራው ወቅት ራሁል ለአንድ መርማሪ እንዲህ አለ፣ የምወደውን ሰውና የቅርብ ጓደኛዬን በአንድ አልጋ ላይ አገኘዋቸው። ይህ ቃል እውነት ነበር ወይስ ራሁል የፈጸመውን ወንጀል ለማቃለል የፈጠረው ተራ ውሸት ነው? ፖሊስ የቴይለርን ስልክና የካሜራ ምስሎችን መፈተሽ ሲጀምር ሌላ ያልታሰበ እውነት ብቅ ማለት ጀመረ። ምርመራው ወደ ፍርድ ቤት ሲያመራ መላው ሲልቨር ስፕሪንግ በጉጉትና በሐዘን ይጠባበቅ ነበር። የሁለቱ ብሩህ ወጣቶች ሕይወት እንዲህ በደም ማብቃቱ ለብዙዎች የማይታመን ሆነ። ማርክ በጆርጅ ታውን ዩኒቨርሲቲ ታዋቂና ተወዳጅ የሕግ ተማሪ ነበር። አሁን ግን ስሙ በወንጀል መዝገብ ላይ ሰፍሯል። በችሎቱ ወቅት የራሁል ጉብታ ጠበቆች አንድ አዲስ መከራከሪያ ይዘው ቀረቡ። ራሁል አልገደለም፣ የሴት ጓደኛው ቴይለር ናት የገደለችው፣ እሱ እሷን ለመከላከል ሲል ነው ጥፋቱን ወደ ራሱ የወሰደው የሚል ክስ ሰነዘሩ። ይህ ስትራቴጂ ራሁልን ለማዳን የተደረገ የመጨረሻ ሙከራ ነበር። ነገር ግን የፎረንሲክ ምርመራው ሌላ እውነት ተናገረ። በማርክ አካል ላይ የታዩት 11 የቢላ ቁስሎች እጅግ በከፍተኛ ጉልበት የተሰነዘሩ ነበሩ። ፖሊስ ቴይለር በዚያ ምሽት በከፍተኛ ስካር ውስጥ እንደነበረችና እንዲህ ያለውን ጥቃት ለመፈጸም አቅም እንዳልነበራት አረጋገጠ። በክፍል ውስጥ የነበረው የደም መረጨት እንደሚያሳየው ማርክ ሕይወቱ ከማለፉ በፊት ለመከላከል ከፍተኛ ትግል አድርጎ ነበር። ራሁል ግን በንዴት ታውሮ የልጅነት ጓደኛውን ልመና አልሰማም ነበር። የማርክ ወላጆች ፍርድ ቤቱ ሲቀመጡ ራሁልን በጓደኝነት ቤት ውስጥ ሲያስተናግዱት የነበሩትን ጊዜ ያስታውሱ ነበር። የልጃቸው ገዳይ የቅርብ ጓደኛው መሆኑን መቀበል ከሞቱ በላይ አሰቃቂ ሆነባቸው። ዳኛው የራሁልን ድርጊት ጭካኔ የተሞላበትና ራስ ወዳድ ነው በማለት ገለጹት። ለአውሮፓውያን አቆጣጠር በ2015 ዓ.ም ራሁል በመጀመሪያ ደረጃ ግድያ ጥፋተኛ ተባለ። እናም በእድሜ ልክ እስራት እንዲቀጣ ተወሰነበት። ቴይለርስ ምን ሆነች? በዚያ አሰቃቂ ምሽት ፖሊሶች በሩን ሰብረው ሲገቡ ቴይለርን ያገኟት በደም በተጨማለቀ ልብስ ውስጥ ሆና ነበር። ነገር ግን የሚያስገርመው ነገር እሷ በዚያ ሰዓት ከፍተኛ ስካር ውስጥ ስለነበረች ምንም አይነት ምላሽ መስጠት አትችልም ነበር። በምርመራ ክፍል ውስጥ ፖሊሶች ሲጠይቋት የሰጠችው መልስ አንድ ብቻ ነበር። ይህም ምንም አላስታውስም የሚለው ነበር። ይህ መልሷ ለፖሊስ ምርመራው ትልቅ እንቅፋት ሆኖ ነበር። በፍርድ ሂደቱ ወቅት የራሁል ጠበቆች በጣም አስደንጋጭ የሆነ ስልት ተጠቀሙ። ማርክን የገደለችው ቴይለር ናት የሚል ክስ ሰነዘሩ። ራሁል በመጀመሪያ ራሱን እንደገደለ ቢናገርም በኋላ ግን ቴይለር ስትወጋው አይቼ እሷን ለማዳን ሲል ነው ደሙ ልብሴ ላይ ያረፈው በማለት ሊዋሽ ሞክሮ ነበር። ራሁል የራሱን ነፍስ ለማዳን ሲል የሚወዳትን ሴት አሳልፎ ለመስጠት አልፈራም። በመጨረሻም ፖሊስ ቴይለርን ለረጅም ጊዜ ቢመረምራትም በእሷ ላይ ግድያውን እንደፈጸመች የሚያሳይ ምንም አይነት የፎረንሲክ ማስረጃ አላገኘም። በማርክ አካል ላይ የነበሩ ቁስሎች ከፍተኛ ጉልበት የሚጠይቁ ነበሩ። ይህም ማለት በቴይለር አቅም ያንን ማድረግ አይቻልም ነበር። በስተመጨረሻም ቴይለር ከግድያው ክስ ነፃ ሆና ተለቀቀች። ቴይለር ከክስ ነፃ ብትሆንም ያ ምሽት በህይወቷ ላይ ትልቅ ጠባሳ ጥሎ አልፏል። በአንድ በኩል ፍቅረኛዋ የእድሜ ልክ እስረኛ ሲሆን፣ በሌላ በኩል ደግሞ የቅርብ ጓደኛዋን በአሰቃቂ ሁኔታ አጥታዋለች። ያ የሳቅና የልደት በዓል የነበረው ምሽት ለዘላለም በሐዘን ተተክቶ ቀረ። አፓርታማ 1601 አሁንም በዚያ ስፍራ አለ። ነገር ግን በግድግዳዎች ውስጥ የተደበቀው የዚያች ሌሊት ጩኸት ለዘላለም ሲያስተጋባ ይኖራል። ውድ ቤተሰቦቼ ይህንን ታሪክ እስከ መጨረሻው ስለተከታተላችሁኝ እያመሰገንኩ፣ በእውነት ጓደኝነት እስከዚህ ድረስ ይጨክናል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ስር አጋሩኝ።
በቀጣይ ቪዲዮ በሌላ እውነተኛ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።